ወይሰን ያልሰማ እኛም ቅርብ ሰዓት ነው የሰማነው። ደስ ሲል እኔ በቃ የለሁም ቲክታክ ላይ ፋይናሊ ቲክታክ ላይ የለሁም። በስተመጨረሻም ቲክታክ ላይ አልተገኘሁም። ተመስገን። በእንስራ እንደዚህ ከሆነ በቶፋ ምን ለሚሆን እንደሚችል አስቢ። ወይ ደግሞ በእንትን በቁርበት በገንቦ ቁርበት ደግሞ ለምን ይጠቅማል? ቪዲዮ እኮ ያልሰራ የለም። በምኑ በእንስራው በድምጻቸው አይቀር በቪዲዮ እየወጡ አይቀር ተሰራባት እኮ በእንስራው እንዳለው እንዴ ፈመሰች። እንስራ ቀላል ፈመሰች እንዴ? ፈመሰች ብቻ ሰንዬ ሰውንም አፈመሰች እንጂ ሙሽ እሷ ብቻ በጣም ፈመሰች እንስራው ፈመሰች እንዴ? በጣም ፈመሰች ሰንዬ። እዛ ሀገር ከተመለሽ ወዲህ ግን ብዙ ነገር እያመለጠሽ ነው። በሰላም ነው? እኔ አብልጠኝ እናቴ። ኧረ በህግ አምላክ አንድ ቁጥር ጻፉ ጋይስ፣ እምጋዙ እስኪ አንድ ቁጥር ጻፉ ውዶቼ። ለማሚን ስራ ፈምሳለች። እሺ እንስራው ያልሰማሽው? አልሰማሁም ምንም ነገር። ነይ ላሳይሽ። ላይኩ ብቻ ስንት እንደሆነ ታውቂያለሽ? ማርያምን 56000 ሊገባ ነው። ማርያምን ላይክ ብቻ 56000 እኮ አንቺ ላይ ማለት ነው እንዴ? እኔ ላይ እና ሰላም ነው ማሪ አትገቢም እንዴ? አታይም? አንቺ ላይ ማሪ ፖስት ምናምን እያረኳለ እንዴ? ሳርዬ እኮ ታዲያ እኔ እኮ ሌላ ቦታ ግርግር የተነሳ መስሎኛል። ወንድ ሳይቀር ሴት ሳይቀር ቪዲዮ ፎቶ አለጥፎ ይሄን ስራውን ቪዲዮ ሰርቷል። ወንዱ ሴቱ ሁሉም ነው የሰራው በእንስራዋ ሁሉም። በዛ ላይ አንዳንድ ቁራ ደግሞ በእንስራዋ ሲጮህም ነበር። እንስራዋን ሲያይ ከላይ ሲያንዣብብ ሲል ነበር። እንስራ አልቋል እንደ አዲስ ሲል ስሚ የዛሬ ስንት ዓመት አሉ ማለት ነው ሳሪ ችግር ቻይና ሀገር ያው እኔ የእውቀት ነገር ነው ሁሌም የማካፍላችሁ። አዎ አንቺ በእውቀት የደረጀሽ ነሽ ውዴ። ቻይና ሀገር ችግር መጣ። ኦኬ እሺ ነገር ተበልቶ ረሃብ ይግደለን እንጂ ቁራማ አንበላም ብለው አልበሉ። ኦኬ እና ለምግብነት የማይጠቅምም እያልኩሽ ነው። ቁራ ገባኝ። ስለዚህ እሺ እኔ ቆንጆ ቁራ ለምን የማያገለግልም ያኔ ለማለት ያክል ነው ለማለት ነው። እንደዛ ነው። ኦኬ ከመጮህ ውጪ ምንም አይፈጥርም። ላይን እንኳን ይቀፋል። የተራበ እንኳን አይበላውም። ገባኝ። እኔን ሳኒ ንጉሱ ትናገረው ካላስ በምሳሌ አድርጋ ነገረችኝ። ገባሽ? ህዝብ ሁሉ ታርቦ ምንም ቁራ ሊበላ አልቻለም። ሁሉ ነገር በልተው ቁራ ላይ ሲደርሱ እዚህ ጋር ፀጉር ሳይቀር በልተዋል። እንግዲህ ፀጉር ግን ቁራ አንድ ነካው ማይሻንም አሉ አይበሉ። ይገርማል። እውነት እኮ ነው። ግን አንቺ ለምንም የማይጠቅም ምንም አይነት አገልግሎት የሌለው ለማለት ያ ወይ ሰኒ አንቺ እኮ ቅኔ ታላስ እምጋዝ ውስጥ አንድ ቁጥር ጻፉ። ደማማይ ሰኒ አንድ ነገር ልንገርሽ። አንቺ በጣም ማለት ስለ ቤተ ክርስቲያን ታውቂያለሽ? የቤተ ክርስቲያን ልጅ ነሽ ሳ አንድ ኦርቶዶክስ የሆነ እሺ ልጋዥ ነው ውዴ። አንድ ኦርቶዶክስ የሆነ ጋይስ ማርያምን እውነቴን ነው ልንገራችሁ፣ በሳምንት አንድ ቀን ቤተ ክርስቲያን መሄድ አለበት የለበትም? አለበት። ልጁን ማስቆረብ አለበት የለበትም? ያለበት እንጂ ማለት ሳሪ ይሄ እኮ ምንም ጥያቄ እኮ አያስፈልገውም። ልጆች እኮ እንደውም አሁን እኛ ሰው ሀገር ሆነ እንደው ሳይመች ሲቀር በወርም በ15 ቀን የምናደርገዋለን እንጂ እኮ በሳምንት ኢትዮጵያ እኮ እያለች ታውቂያለሽ፣ ሴትም ልጅ ወንድም ልጅ ለአቅመ ሔዋንና ሴት ልጅ ደግሞ ያው ፔሬዷ መምጣት እስኪደርስ ድረስ ቤተሰቦቿ እየወሰዱ ግዴታ ያቆርባታል። ለምን 14-15 ዓመት አይሞላት? ገባሽ? ግዴታ ነው። ወንድም እንደዛ ጥሩ። ስለዚህ መልክቴ መጀመሪያ ትህትና፣ ስብዕና፣ ጥሩ ኦርቶዶክስ ዘማሪ ከሆናችሁ ልጆቻችሁን በወር 2 ጊዜ ኢትዮጵያ ከማመላለስ ይልቅ እዚህ ቤተክርስቲያን አለ አስቆሩ፣ ቤተክርስቲያን ውሰዱ። የይምሰል ክርስቲያን አቱ
የምሰል ሃይማኖተኛ አትሁኑ። መጀመሪያ አብረን እንተዋወቃለን። መጀመሪያ ልጆቻችሁ ከክርስትና ውጭ ቤተክርስቲያን ሄደው አያውቁም፣ አይተንም አናውቅም። ስለዚህ መጀመሪያ መሆን ያለባችሁ እናንተ የትህትና ሰው ከሆናችሁ፣ ጥሩ ሰው ከሆናችሁ፣ መልካም ሰው ከሆናችሁ መጀመሪያ አንደኛ ቤተክርስቲያን ስትሄጂ ብዙ ነገሮች መታሰር ይችላል። ሰይጣን ይታሰራል። ተረድተሽኛል? ትሁት ትሆኛለሽ፣ ጎበዝ ትሆኛለሽ፣ በጣም መልካም አስተሳሰብ ይኖርሻል። ተረዳሽኝ ሰንዬ? ስለዚህ መጀመሪያ ይሄ ነው የሚቀድመው እንደነገርኩሽ። ተረዳሽ? እንደዛ ነው የሚሆነው። እምጋዙ አንድ ቁጥር ጻፉ። እንደዛ አርጉሽ ጋይስ፣ መልክቴን አድርሱ። አንድ ቁጥር ጻፉ ጋይስ። አንድ ቁጥር ጻፉ እምጋዙ። እሺ ነው የኔ እኔ ወዳ አመሰግናለሁ። የኔ ቆንጆ እምጋዙ አንድ ቁጥር ጻፉ ዶቼ ካላስ ጁዬ ምን ላይ ነሽ? ንገሪኝ እስኪ ምን አዲስ አለ? ምንም አዲስ ነገር የለም። ስልክ አታነሳም። ቤት ደወልኩኝ። እሺ ቁጭ ብሎ እየጠበቃት ነው ወንድሟ። ምንድን ነው ነገሩ? አላብራራንም እንግዲህ። እዚህ ቲክቶክ ላይ ነው ጁዬ። ቆይ ልላክልሽ። እሺ ወይ አሚኮ ላይ አይ ጁዬ ያውቃች ይላል። እምጋዙ አንድ ቁጥር ጻፉ ጋይስ፣ አንድ ቁጥር ጻፉ ዶቼ፣ አንድ ቁጥር አይ አንድ ቁጥር በህግ አምላክ ሸንኮራ አስቀምጭልኝ። የለም ማለት ይሄ ሙኒት የሆነ ሰውን መሰለኝ ለዘይድ ሰጥቷት ነበረ። ለዛ ነው ጌታ ይመጣልሻል ከፈለግሽ። አንድ ሁለት ማምጣት እንችላለን። ብዙ ነው ማምጣት ማንችለው። ታንጣልሽ አምሮሻ? አዎ ቆየው ከበላው። እሺ እስቲ ማለት ዳንቺ ጽፋልሽ ነው በውስጥ አልበላም። አረብ እንዴ ጫልቱ የሺ ነው እምጋዙ አንድ ቁጥር